بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد وديتوچنا ወንድሞች السلام عليكم ورحمة الله وبركاته በዛሬው ትምህርታችን ኢንሻአላህ ስለ ዱዓ እናያለን። እንግዲህ ካሁን በፊት በተለያዩ ሐለቃት ወይም ደርሶች የተለያዩ ስራዎችን ያነሳን በጣም ቀላል የሆኑና በአላህ ዘንድ ግን ብዙ አጅር ምንዳ የሚያስገኙ ስራዎችን ያነሳን ቆይተናልና ዛሬም እንደዛው ዱዓ በአላህ ዘንድ ያው ትልቅ እንደሆነ በጣም ትልቅ ዒባዳ እንደሆነ ካሁን በፊት ባለው ደርሳችን አይተናል። ዛሬም ቀሪውን ኢንሻአላህ እናያለን። እንግዲህ ዱዓ ካሁን በፊትም እንዳልነው በጣም በአላህ ዘንድ ትልቅ ቦታ ያለው ዒባዳ ነው። ዱዓው ሙኽል ዒባዳ ዱዓ የዒባዳ ዋና አስኳል ነው። አው هو الدعاء ተብሏል በሌላ ዘገባም ዱዓ ማለት በትክክል ዒባዳ ነው። አላህ የሚወደው ዒባዳ ነው። ምክንያቱም يعني تظهر فيه افتقارك وفقرك الى الله سبحانه وتعالى ለሰው ዱዓ ሲያደርግ ድሃ መሆኑን ምንም ነገር ማድረግ እንደማይችል ለአላህ የሚገልጽበት ነው። ድህነቱን የሚገልጽበት ነው። ደካማነቱን የሚገልጽበት ነውና አላህ ደግሞ ይሄን ነው የሚወደው። ሰዎች ሁሉ ጊዜም ድህነታቸውን ደካማነታቸውን አውቀው ወደሱ እንዲጠጉ እሱን እንዲለምኑት እንዲጠይቁት ይወዳል አላህ። አዩሃ الناس انتم الفقراء الى الله والله الغني الحميد። አላህ አዩሃ الناس ብሎ ሁሉም ሰዎች ነው ማንንም ሳይቀር ሰዎች በተቀላላ ድሆች ናችሁ ብሏል። አንቱም الفقراء الى الله ወደ አላህ ተከጅላላችሁ ድሆች ናችሁ ምንም ያለኔ ገዛ መኖር አትችሉም። والله الغني الحميد አላህ ምስግኑና ሀብታሙ እሱ ብቻ ነው። እና ይሄ ዱዓ من اقوى الاسباب في دفع المكروه وحصول المطلوب الى العلماء። ዱዓ ከምንፈራው ነገር ለመዳንና ምንፈልገው ነገር ለማግኘት ትልቁ መሳሪያ ዱዓ ነው። الدعاء هو سلاح المؤمن او المسلم። የአማኝ መሳሪያው ትልቅ መሳሪያ ማለት ዱዓ ነው። እና ለዛ ነው በሐዲስ ረሱል ሰለላሁ ዐለይሂ ወሰለም لا يرد القضاء الا الدعاء አሉ። لا يرد القضاء يا الله ውሳኔ የሚመልስ ነገር የለም አሉ ኢላ ዱዓ ከዱዓ በስተቀር አሉ። አላህ የወሰነውን ነገር በዱዓ ልትመልሰው ትችላለህ። ምክንያቱም ሁሉም የአላህ ቀደር ነው። አንድ ሰው የሆነ ችግር የሚደርስበትን የሆነውን ዱዓ ካደረገ ያ ችግሩ እንዲከሽፍ እንዲነሳ አላህ ያደርግለታል ማለት ነው። ምክንያቱም ዱዓ ይሰራል። ولهذا يقول الله تعالى ادعوني استجب وقال ربكم ادعوني استجب لكم ለምኑ ይብሏል አላህ። ለምኑኝ አደርግላችኋለሁ አለ። ስለዚህ ይሄ ዱዓ በጣም ጠቃሚ ነው ማለት ነው። ዱዓው ينفع لما نزل ولما لم ينزل። ዱዓ ለተከሰተም ችግር ላልተከሰተውም መድኃኒት ነው። ينفع ይጠቅማል። የተከሰተውን ያስወግዳል ላልተከሰተውም ቀድሞ ለመከላከል ያግዛል አሉ። ስለዚህ ይሄ ዱዓ ሁሉ ጊዜ አላህ فإني قريب እያለ ነው የሚጠይቀን የሚነግረን። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون። وإذا سألك عبادي عني ባሮቼ ስለኔ ከጠየቁህ فإني قريب እኔ ቅርብ ነኝ ብለህ ንገራቸው። አላህ እንግዲህ ለባሮች ቅርብ ነው። ምንም ጩኸት አያስፈልግ የተለያየ ነገር አያስፈልግ። አላህን በውስጥህ መለመን ትችላለህ። ጅን አንስተህ መለመን ትችላለህ። ድምፅህን ዝቅ አድርገህ መለመን ادعوا ربكم تضرعا وخفيا انه لا يحب المعتدين። እንደውም ادعوا ربكم تضرعا وخفيا ተናንሳችሁና ዝቅ ብላችሁ ድምፃችሁ ዝቅ አድርጋችሁ ለምኑት ነው የሚለው። ادعوا ربكم تضرعا وخفيا انه لا يحب المعتدين في الدعاء። በዱዓ ድንበር አላፊዎችን አላህ አይወድም። ድንበር አላፊዎች አሉ ብሏል አላህ። በዱዓ ድንበር የሚያልፉ በተለያየ ነገር አላህ እርም ያደረገውን የሚለምኑ የሚጠይቁ ወይም ደግሞ ድምፃቸውን ከመጠን በላይ ከፍ አድርገው አላህን የሚለምኑ ሰዎች ይሄ رفع الدعاء رفع الاصوات في الدعاء ይሄ من التعدي ነው ብለዋል ዑለሞች። በጣም ድምፅን ከፍ አድርጎ አላህን መለመን ይሄ አያስፈልግም። እርበው على انفسكم ረሱላህ ሰለላሁ ዐለይሂ ወሰለም ለራሳችሁ ዘኑ። የምትለምኑት እኮ በጣም የሚሰማ ቅርብ የሆነን ጌታ ነው የምትለምኑት። ስለዚህ
ድምጻችሁን ዝቅ አድርጋችሁ ብትለምኑት ይሄ የተሻለ ነው ኹፊያ ነው እንደገና ኢዕቲዳ ፊ ዱዓ ይሄን አድርገናል የሚሉ ደግሞ አሉ በጣም የሚገርመው ነገር ሰጠናል የሚሉ አሉ ይሄ አላህ የማይወደው ድንበር ማለፍ ነው ሰጠናል አድርገንልሃል የሚሉ አሉ ማንና አንተ የምትሰጠው መስጠት ከቻልክ ለራስህ አትሰጥም ነበር ይሄ በጣም የሚያሳዝን ነው እንግዲህ በአንዳንድ አካባቢዎች የሚስተዋልና የሚታይ ነገር ነው አድርገናል ነው የሚባለው በቃ አላህ አድርጓል አይባልም ሰጠናል ልጅ ሰጠናል ሀብት ሰጠናል ይባላል ማለት ይሄ ሁሉ አላህ የማይወደው ዱዓችን ተቀባይነት እንዳይኖረው የሚያደርግ ነው አላህን ኡድዑ ረበኩም ተضرعا وخفيا ተናንሳችሁ ዝቅ ብላችሁ ደካሞች መሆናችሁን አምናችሁ ነው አላህን መለመን ያለባችሁ እንጂ አድርገናል እያልክ አንተ እንዴት ነው አላህ የሚያደርግልህ ይሄ አንድ ኢዕቲዳ ነው في الدعاء በዱዓ ድንበር ማለፍ ስለሆነ እዚህ አይነት ዱዓ አላህ አይቀበልም እንዲያውም ወንጀል ነው የሚሆነው ማለት ነው እና ይሄ ዱዓ ስናደርግ እንግዲህ ሙጠር ሆነን ተضرعا وخفيا ሙጠር ሆነን ወደ አላህ ዝቅ ብለን ተናንሰን ጭንቀታችን ሐሳባችን ለአላህ አቅርበን ያኔ አላህ እሺ ይለናል አመን يجيب المضطر اذا دعاه ويكشف السوء الى الله اما يجيب المضطر اذا دعاه ያ የተቸገረ የተጨነቀ ሰው ሲለምነው የሚያደርግለት ማን ነው ከአላህ በስተቀር ማንም ጭንቅ ብሎ ጥብብ ብሎ የምታደርገው ዱዓ አላህ ያን ይወዳል ولهذا ይሄ መጨነቅ ራሱ ጭንቀት ራሱ من اسباب اجابه الدعاء ነው መጨነቅ ወደ አላህ በችግር በደረሰብህ ችግር ምክንያት ተጨንቀህ አላህ መለመን من اسباب الاستجابه ነው ولهذا በጣም የሚገርመው አንዳንድ ጊዜ አሉ ዑለሞች አንድ ሰው አልሆነ ቦታ ሄዶ ዱዓ ያደርጋል አልሆነ ቦታ ሄዶ ማለት የተከለከለ በሸሪዓ የተከለከለ ቦታ ለምሳሌ መቃብር ዘንድ ሄዶ ዱዓ ያደርጋል ወይም ደግሞ አንድ ገሊ ወልይ የሚባል ሰው ዘንድ ሄዶ ዱዓ አድርጎ ያ ሐጃው ይሆንለታል ባጋጣሚ አሉ ልጅ ወልድ አልነበረው እዛ ቀብር ዘንድ ሄዶ ዱዓ ሲያደርግ ባጋጣሚ ያ ዱዓውን አላህ ያደርግለታል ይሄ እዛ መሄዱ አይደለም ያደረገለታል ዑለሞች እዛ ቦታ የተለየ ሚስጥር ኑሮት አይደለም እንግዲያውሳ ጭንቀቱ ነው አላህ ጭንቀቱን አይቶ ነው ያደረገለት እዛ ቦታ ሄደ አላህ የከለከለው ቦታ ሄደ አላህን ስትለምነው ያደርግልሃል ለምን ጭንቀትህ ነው እንጂ እዛ ቦታ በሄደ አይደለም ለሸህ ገሌ ቦታ በመሄድ አይደለም ወይም ቀብሩ ዘንድ ሄደ በመለመንህ ሳይሆን የውስጥህ ጭንቀት ነው በቃ አላህ ያደርግልኛል የሚል እምነት ስላለ ነው እዛ ያደረገልህ እንጂ ያ የሄድክበት ቦታ ወይም ግለሰብ የሆነ የተለየ ሚስጥር ኑሮት አይደለም የራስ ጭንቀት ነው አመን يجيب المضطر اذا دعاه ሙጠር ሆነ ተጨንቀህ ተጠበህ የምታደርገው ዱዓ አላህ ያደርግለታል አመን يجيب المضطر اذا دعاه ይሄ በጣም ሁሉ ጊዜም ልንረሳው የማይገባ ጭንቅ ብሎ አንተ ተጨንቀህ አላህ ያደርግልኛል ብለህ አላህን ከለመንከው አላህ እሺ ይላል መርሐባ ይላል رسول صلى الله عليه وسلم من قالوا 3 دعوات يستجاب لهن ولا شك فيهن ሶስት አይነት ዱዓዎች አላህ እሺ ይላቸዋል ምንም አያጠራጥርም አሉ ሶስት አይነት ዱዓዎችን አላህ ይቀበላል ምንም ይሄ አያጠራጥርም አሉና ዳዕወቱል መዝሉም የሆነ ሰው የተበዳይ ዱዓ አላህ እሺ ይላል የተበደለ ሰው የሚያደርገው ዱዓ እርግማን ሊሆን ይችላል ያን አላህ እሺ ይለዋል ላንሱረነኪ ወለው بعد حين ከጊዜ በኋላ እንኳን ቢሆን የተበደለ ሰው ዱዓውን አላህ ይሰማል ምንም አይቀርም ይሄ መዝሉም የሆነ ሰው በተለያየ መልኩ ይዞለማል ገንዘቡን ሰው ይወስድበታል ወይም በተለያየ ነገር በደል የደረሰበት ሰው የሚያደርገው ዱዓና እርግማን ምንም ይሄ አይቀርም ብለዋል ወዳዕወቱል ሙሳፊር ከذلك ሙሳፊር የሆነ ሰው በመንገድ ላይ በጉዞ ላይ ያለ ሰው የሚያደርገው ዱዓ እንደዚሁ በአላህ ዘንድ ተቀባይነት አለው ብለዋል መንገደኛ ስትወጣ አንተ ከብዙ ነገር ርቀሃል ከብዙ ከዲልወቶች ርቀሃል ከምቾት ርቀሃል ወደ አላህ የቀረብክ ነህ ተጎሳቁልሃል ያኔ አላህን ስትለምነው አላህ ያደርግልሃል ወዳዕወቱል ዋሊዲ ሊወለዲሂ ብለዋል ዳዕወቱል ዋሊዲ ሊወለዲሂ
አንድ ወላጅ የሆነ ሰው ለልጁ የሚያደርገው ዱዓም ይሄ ተቀባይነት ያለው ነው ብለዋል። ለልጆቻችን ዱዓ ማድረግ ተገቢ ነው። የአባቶች የእናቶቻችን ዱዓ ለኛ ትልቅ ነገር። ስለዚህ ይሄን ዱዓ እንዲያደርጉልን እኛም ደግሞ ምን ማድረጋል? ማስደሰት፣ ለሱ መخدም ማስደሰት፣ ዱዓ እንዲያደርጉልን መጠየቅ ይሄ ያስፈልጋል ማለት ነው። ኢንሻአላህ ቀሪውን በቀጣይ ምናየው ይሆናል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።